በአፋር የሚገኙ የትግራይ የሰላም ኃይሎች የመጨረሻ ዕጣ ፈንታቸው ምን ሊሆን ነው? በዚህ ዙሪያ የወጣ አንድ አስደንጋጭ መረጃ አለ፣ ለእናንተ እናቀርብላችኋለን። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ጉዳያችን እናመራለን። ራሱን የትግራይ የሰላም ኃይል ብሎ የሚጠራው የታጠቀ ቡድን አንድ አስደንጋጭ ዕጣ ሊገጥመው እንደሆነ ተነግሯል። ይህ መረጃ የሰሙት የታጣቂ ኃይሉ አባላት በከባድ ጭንቀት ውስጥ ይገኛሉ ተብሏል። ከዚሁ ጋር በተገናኘ የትግራይ የሰላም ኃይል ማን ነው፣ ምንድነው የሚለውን ባጭሩ እናስተዋውቃችሁ። የምታውቁት ታውቁታላችሁ። የትግራይ የሰላም ኃይል ተብሎ የሚጠራው ታጣቂ ቡድን በፌዴራል መንግስቱ ደጋፊነትና አስተባባሪነት እንደዚሁም ደግሞ ከቲዲኤፍ ተከፋፍለው የወጡ የጦር አመራሮች በበላይነት የሚመሩት የታጠቀ ኃይል ነው። ቲፒኤፍ ወይም የትግራይ ሰላም ኃይል በዋናነት በወዲ አንጥሩ በተባሉ ብርጋዴር ጀነራል የሚመራ ሲሆን በሌላም በኩል እነ ጀነራል ዘውዱ ኪሮስ፣ ሌሎች ጀነራሎች እነ ጉሽ ገብረ ይመሩታል ተብሎ ይታሰባል። በፊት መስመር በተለያዩ የግንባር ቦታዎች ላይ ሲታዩ እንመለከታለን። ይህ ኃይል አንዳንዴ በአፋር ክልል አዋሳኝ አካባቢዎች ከራሱን ቲዲኤፍ ብሎ ከሚጠራውና በህወሓት ከፍተኛ አመራሮች በሚመራው ኃይል ጋር የተኩስ ልውውጥ ሲያደርግ እንደቆየ የሚታወስ ነው። አልፎ አልፎ ነው ይሄ የተኩስ ልውውጥ የሚፈጠረው። በተለይም በአፋር ድንበር በኩል አፋርና ትግራይን በሚያዋስኑ አካባቢዎች ላይ የተኩስ ድምጾች በተደጋጋሚ ይሰሙ ነበር። ከዚህም ባለፈ በአፋር የሚገኙ የመንግስት ሚሊሻዎችና የአካባቢው ነዋሪዎች ጋር ግጭት ውስጥ ገብቶ ንብረቶቹ እስከ መውደም ድረስ ደርሰው እንደነበር የሚታወስ ነው። በተለይም የአካባቢው ነዋሪዎች የአፋር ክልል ማለት ነው ከአካባቢያችን ወጡ፣ እናንተ ለኛ ጦስ እየሆናችሁብን ነው፣ በእናንተ ምክንያት ስቃይ እያየን ነው በማለት ህዝቡ ተቃውሞ አሰምቶ አንድ ፓትሮል መኪና ማቃጠሉ የሚታወስ ነው። በዚህም መደናገጥ ተፈጥሮ ነበር በቲፒኤፍ ከፍተኛ አመራሮች ውስጥ። ከዚያም በኋላ የአፋር ክልላዊ መንግስትም ጥያቄ አንስቶ ነበረ ይሄ ኃይል ከክልል ይውጣ የሚል። ነገር ግን በፌዴራል መንግስቱ በኩል የተሰጠው ቀጭን ትዕዛዝ ይሄ ኃይል ከአፋር አይወጣም፣ እዛው ይንቀሳቀሳል የሚል ነበር። አልፎ አልፎ ብቅልም በሚሉ የተቃውሞ ድምጾች ታጅቦ የትግራይ ሰላም ኃይል በአፋር አካባቢና እንደዚሁም ደግሞ በምዕራብ ትግራይ ጥቂት አካባቢዎች ላይ እንቅስቃሴውን ቀጥሏል። ይሄ ኃይል በየጊዜው ሰልጣኞችንም ስለማስመረቁ የተለያዩ ወታደራዊ ግንባሮችን ስለማቋቋሙ ቅድመ ዝግጅት እያደረገ ስለመሆኑ ቢነገርም ተጨባጭ የሆነ እንቅስቃሴ አላሳየም። እንዲያውም በርካቶች ኤርትራ ውስጥ የስምምነት ወይም ደግሞ ከአሁን ካለው መንግስት ጋር የሰላም ስምምነት ከመፈረሙ በፊት የነበሩትን ታጣቂ ኃይሎችን ይመስላል። በተለይም ግንቦት 7 እና ቲፒዲኤም ወይም ደግሞ የትግራይ ህዝብ ዲሞክራሲያዊ ንቅናቄን አይነት አካሄድ ነው የሚሄዱት። የፌዴራል መንግስቱ ቲፒኤፍ የተባለውን ኃይል የሚፈልገው ለህወሓት ማስፈራሪያነት ነው እንጂ ምንም አይነት የረባ እንቅስቃሴ እንዲያደርግ አይፈቅድለትም የሚል አይነት ትችት ሲቀርብ ነበር። በአንጻሩ ግን የዚሁ ኃይል ደጋፊዎች ይሄ ኃይል በጥቂት ጊዜያት ውስጥ የተለያዩ እምርታዎችን በማሳየት ወደ ትግራይ የመግባት ግስጋሴውን ይጀምራል እየተባለ በርካታ ክረምት አልፏል። የሆኖም ቀረ ይሄ ኃይል አጎዛጋቢነቱ አሁንም ቀጥሏል። እንግዲህ የተሰማው አዲስ መረጃ ምንድነው ከተባለ የትግራይ የሰላም ኃይል ከፍተኛ አዛዦች ወይም ደግሞ ሐራ መሬት ነው የሚባሉ ይሄ አካባቢ በትግርኛ ነፃ መሬት ማለት ነው አመራሮች ከሰሞኑ በአዲስ አበባ ወታደራዊ ስብሰባ አካሄደው ነበረ። በአስቸኳይ ነበር ከአፋር ወደ አዲስ አበባ መጣው ስብሰባ እንዲያደርጉ የተደረጉት። በልዩ በረራ ተጠርተው ነበር የሄዱት። በትላንትናው ዕለት ይሄን ስብሰባ አጠናቀው በዛሬው ዕለት ወደ አፋር እንደሚሄዱ ተናግሯል። ይሄ አስደንጋጩ መረጃ የነሱ መምጣት መሄድ አይደለም። ከዚህ ባለፈ በተካሄደው ውይይት እነዚህ ታጣቂዎች ለብቻቸው ሆነው ተንቀሳቅሰው ያመጡት ውጤት እንብዛም ስለሆነ የሚሻለው በዋናነት ወደ መከላከያ ኃይል ቢቀላቀሉ ነው ተብሎ እንደተነገረ ነው ከዚሁ ስብሰባ የተገኘው መረጃ የሚያመለክተው። እንግዲህ በቅርብ ጊዜያት ውስጥ
ጦርነቱ ሊጀምር ይችላል የሚል ስጋት ከመንግስት በኩል አለ። ይህንም ስጋትም ተከትሎ እነዚህ የታጠቁ ኃይሎች ብቻቸውን የሚያመጡት እንቅስቃሴ ወይም ደግሞ ውጤት ስለሌለ ወደ መከላከያ ሰራዊት መቀላቀል አለባቸው የሚል ትዕዛዝ ከፌደራል መንግስቱ ተላልፏል። ይህንን ተከትሎ ከፍተኛ አዛዦቹ ስምምነት አድርገዋል፣ ከመንግስት ጋር ተስማምተዋል። ወደ መከላከያ ሰራዊቱ እንደሚቀላቀሉ ታውቋል። ይሄንን የሰሙ ታጣቂዎች ወይም ደግሞ ተዋጊዎች ይሄ መረጃ ደርሷቸው ነበር በትላንትናው ዕለት። እናም ከባድ ድንጋጤን የፈጠረባቸው ወደ መከላከያ ሰራዊት ከተቀላቀልን ምን ይውጣናል የሚል ስጋት እንደተጋረጠባቸው ነው እንግዲህ መረጃ ምንጮች ያመለከቱት። ይሄ ስጋት እንግዲህ የሚመነጨው ምናልባት እስርም ሊገጥመን ይችላል ብለው የሚያስቡ ሰዎች ስላሉ ነው። የትግራይ ተወላጅ ስለሆነ ብቻ ለእስር እንዳረጋለን፣ በመከላከያ ሰራዊት ውስጥም ተገቢውን ቦታ ልናገኝ አንችልም የሚል ስጋት ያለባቸው ሰዎች ስላሉ ይሄ ኃይል ከስሞ ወደ መከላከያ ሰራዊቱ መቀላቀሉን ምንም አልተዋጠላቸውም። በድንጋጤ ውስጥም እንዲገቡ አድርጓል ማለት ነው። ከዚሁ ጋር በተገናኘ ከዚሁ ስብሰባ በተገኘው ሰነድ ላይ እንደተመለከትነው እንግዲህ የታጣቂዎቹ አወቃቀር ወይም ደግሞ የማዕረግ አደራደር ላይ የከፍተኛ አመራሮቹ ማዕረግ ሲጠቀስ የታጣቂዎቹ ቦታ ላይ ወይም ደግሞ የበታች ኃይሎቹ ቦታ ላይ ግን ባዶን እንደተተወ ተነግሯል። ይሄውም ምልክት የሚያሳየው ታጣቂዎቹ ወደ መከላከያ ኃይሉ እንደሚቀላቀሉ ወደ መከላከያ ሰራዊት እንደሚቀላቀሉና ከፍተኛ አመራሮቹ ደግሞ እንዲሁም ከከሰመ በኋላ የራሳቸውን ህይወት ወደ መምራት እንደሚገቡ ነው የሚያሳየው። እዛ ዶክመንት ላይ በተወሰነ መጠን በዝርዝር ተቀምጦ ነው የታየው የመረጃ ምንጮቻችን እንደጠቀሱት ከሆነ። ለማንኛውም በሚመጡት ቀናት ውስጥ ምን አይነት ሁኔታ ይፈጠራል የሚለውን አብረን የምናየው ይሆናል። እስካሁን ድረስ ስለዚህ መረጃ ከትግራይ የሰላም ኃይል የቀረበ ምንም አይነት መግለጫ ወይም ደግሞ ምላሽ የለም። ወደ ስራና ክህሎት ሚኒስቴር ስናመራ ከስራና ክህሎት ሚኒስቴር በርካታ ባለስልጣናት መታሰራቸውን መረጃዎች ጠቁመዋል። የስራቸው ምክንያትም በውጭ ሀገር የስራ ስምሪትና በኢትዮጵያ የስራ ገበያ የመረጃ ቋት ወይም ደግሞ ELMIS ሲስተም ማጭበርበር ነው የተጠርጥረው የታሰሩት። በከባድ የሙስና የህገወጥ ሰዎች ዝውውርና የመረጃ ማጭበርበር ወንጀል ተከሰው የታሰሩት እነዚህ ባለስልጣናት ውስጥ የኢትዮጵያ የስራ ገበያ ሲስተም ወይም ELMIS ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ ሐለቃ፣ ዋና ስራ አስፈጻሚው አቶ ኤርሚያስ ተክሉና ሌሎች ባለስልጣኖች እንደሆኑ ተነግሯል። የፌደራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በመሄድ ተጠርጣሪዎችን በቁጥጥር ስር ሲያውሉ የተጠርጣሪዎችንም ስም ዝርዝር በመያዝ አንድ ባንድ ወደ እስር እንደወሰዷቸው ተነግሯል። መረጃዎች እንደሚያመለክቱት መንግስት ሊያገኝ ይገባው ነበር የተባለውን የውጭ ምንዛሬ በማሳጣት ከመረጃ ቋቱ የሚገኘውን የሰራተኞችን መረጃ በማጥፋት እንዲሁም በህገወጥ የሰዎች ዝውውር በመሳተፍ ወንጀል ተጠርጥረው ነው ለእስር የተዳረጉት። ሚኒስቴር መስሪያ ቤቱ በዚሁ የተነሳ በከፍተኛ የፖሊስና የደህንነት ክትትል ውስጥ ይገኛል ሲሉ ነው የመረጃ ምንጮች የገለጹት። በዚሁ መሃል እንግዲህ ወደ ትግራይ ደግሞ ጎራ ስንል የትግራይ ክልል ኮንስትራክሽንና ከተማ ልማት ቢሮ ኃላፊ የሆኑት አቶ አለም ገብረዋህድ አስደንጋጭ የሆነ ንግግር አድርገዋል። አቶ አለም ገብረዋህድ ከሰሞኑ እየተካሄደ በነበረው ጉባኤ ላይ በአንዱ መድረክ ላይ ባደረጉት ንግግር አንድም በትግል ውስጥ ያልተሳተፈ የቤተሰብ አባል ተቆጥሮ ባንድ ወደ ትግሉ መላክ አለበት በማለት ያልታፈሱ ወይም ደግሞ ወደ ግንባር ያህል ይሄዱ ሰዎች ወይም ደግሞ ሲቪሊያን ወደ ጦርነቱ የግድ መግባት አለባቸው፣ የትግራይ ሰራዊት የሚባለውን መቀላቀል አለባቸው የሚል ግዴታ የሚመስል አይነት ንግግር ነው በትግርኛ ያደረጉት። ይህን ንግግር እንግዲህ ተመልክተን ወደ ሌሎች ጉዳዮች እናልፋለን። የተጋደለ ስድራ ብሙሉ ተቆፂሩ ክጋደል ኣሎ። ሕጂ ህዝቢ ትግራይ ዘይተጋደለ ሕጂ እውን ኣሎ። ዝኩሉ መድረኻት ተሰጊሩ
ናይ ዕድቃል ተሰጊሩስ ናይ ወራር ሻዕብያ ተሰጊሩስ ናይ ዝሓለፈ ናይ ኩንታት ፅንተት ተሰጊሩስ ዝኹሉ እናተገብረ ሕዚ እውን ከም ስድራ ከም ቤተሰብ ኣብዚ ከምዘለ መድረኽን ታሪኽን ዝኣትዉ ስድራታት ሕጂ እውን ከም ዘለዉ ዝፍለጥ እዩ ሓዲኡ ከም እናገበረ ሓዲኡ ኣብ ካሊእ እንዳውደልደለ ዝሓልፈሉ ኩነታት ክፍጠር ክፍፅም የብሉና ንሱ ዘየኣኽለና እንድሕር ኮይኑ እውን ዘጋደለ ቤተሰብን ስድራን እውን ዝጋደለሉ ኩነታት እውን ይፈጠር ተባሂሉ ያልተሳተፉ ወይም ያልታፈሱ ቤተሰቦች ወይም ደግሞ የቤተሰብ አባላት መታፈስ አለባቸው የሚል አይነት መልእክት ያለው ንግግር ነው ያደረጉት። እንግዲህ በሚመጡት ቀናት ምን አይነት ሁኔታዎች እንደሚፈጠሩ አብረን የምናየው ይሆናል። ወደ መጨረሻው ጉዳይ እናልፋለን። የቀድሞ አምባሳደር ቲቦር ናጂ የጻፉት መልእክት ነው። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር እና በኢትዮጵያ የአሜሪካ አምባሳደር የነበሩት አምባሳደር ቲቦር ናጂ በቀይ ባህርና በአባይ ወንዝ አጠቃቀም ዙሪያ የሚንጸባረቁ አቋሞች ላይ ያለውን የሎጂክ ቅራኔ ወይም ደግሞ የአመክንዮ ቅራኔ የሚያሳይ አስተያየት ሰንዝረዋል ተብሏል። አምባሳደር ቲቦር ናጂ ባስተላለፉት መልእክት የቀይ ባህርን ጉዳይ አህጉራዊና ቀጠናዊ ተጽዕኖ ከግምት ሳያስገቡ የቀይ ባህር ወሰን ያላቸው ሀገራት ብቻ ናቸው ሊያዙበትና ሊወስኑበት የሚገባቸው የሚለው አቋም ከተያዘ ይህንኑ አመክንዮ በአባይ ወይም ደግሞ ናይል ወንዝ ላይ መጠቀም ተገቢ ነው ብለዋል። እንደ ግብጽና ኤርትራ ሁሉ የቀይ ባህር ወሰን ያላቸው ሀገራት ብቻ ስለ ቀይ ባህር የሚመለከታቸው ከሆነ በተመሳሳይ መልኩ ስለ ናይል ወይም አባይ ወንዝ ውሃ የሚያበረክቱ ሀገራት ብቻ በወንዝ አጠቃቀም ላይ የመወሰን መብት ሊኖራቸው ይገባል ማለት ነው ሲሉ አምባሳደር ናጂ ተናግረዋል። የዲፕሎማሲ ባለሙያው ይህን ያሉት በቀይ ባህር ጂኦፖለቲካዊ እንቅስቃሴዎችና በናይል ወንዝ አጠቃቀም ዙሪያ በተለይም በግብጽና በቀጠናው ሀገራት መካከል የሚንጸባረቁ አቋሞችን ሚዛናዊነት ለመጠየቅ እንደሆነ ነው የተገለጸው። በቀጠናው የሚታዩ የጂኦፖለቲካ ውጥረቶችና በውሃ ሀብት አጠቃቀም ላይ የሚደረጉ ክርክሮች በፍትሃዊነትና በተመሳሳይ መርህ ላይ የተመሰረቱ መሆን እንዳለባቸው የአምባሳደሩ አስተያየት አመላካች ነው ሲባል ነው የተገለጸው። አድማጭ ተመልካቾቻችን ስለተከታተላችሁን እያመሰገንን ሌሎች መረጃዎች ሲኖሩ ተመልሰን እንመጣለን። ሰብስክራይብ አድርጉን። መልካም ጊዜ።